ለምሳሌ ሰይጣን የሚፈራው ነገር አለ። ለምሳሌ ሰይጣን መስቀል ይፈራል አይፈራም? ይፈራል አይደል? ጠበልስ ይፈራል። ሰይጣን መስቀል የሚፈራው በመስቀሉ ማን ስለተሰቀለ ነው? ክርስቶስ አይደል? ጠበል የሚፈራው በጠበሉ ላይ የማስም ስለተጠራበት ነው። የክርስቶስ ስም የእግዚአብሔር ስም። ታዲያ የክርስቶስ ስም የተጠራበትን ጠበል የሚፈራ ሰይጣን፣ መስቀል የሚፈራ ሰይጣን በምን ድፍረት ነው ክርስቶስን ቀርቦ ያነጋገረው? እንዴት ቀረበው? እንዴት አልፈራው? ማናገሩ ሲገርመን ደግሞ ንግግሩ እነዚህን ድንጋዮች ዳቦ አድርግ ና ልውሰድህ ይለውና ደግሞ ዓለምን ያሳየውና ወድቀ ብትሰግድልኝ ይላል። እነዚህን ሁሉ ምን እልሃለሁ? ሰጣሃለሁ። ከዚህ ላይ ተወርወር፣ ራስህን ብትወረውር መላእክቱን ይልክልሃል፣ ምንም አትሆንም፣ ራስህን አጥፋ። እንዴ ሰይጣን እንዴት ነው መቼ ነው የተደፋፈረው ከክርስቶስ ጋር? ሰይጣን ምእመናን ክርስቶስ የእግዚአብሔር ልጅ መሆኑን ክርስቶስ አምላክ መሆኑን ገና አላወቀም ነበር። ይህንን ካላወቅን ሙሉ ታሪኩ ትርጉም አይሰጠንም። ሰይጣን ክርስቶስ የእግዚአብሔር ልጅ መሆኑን ሙሉ በሙሉ አላወቀም። ያወቀው በትክክል ያወቀው በዕለተ ዓርብ ነው አባቶቻችን እንደሚያስተምሩ። እስከዚያ ድረስ ግን አላወቀም፣ ይጠራጠር ነበር። ቅዱስ አግናጢዮስ ዘአንጾኪያ የተባለው ከመጀመሪያዎቹ የሐዋርያት ተከታይ ከሆኑ አባቶች አንዱ ቅዱስ አግናጢዮስ እግዚአብሔር ከሰይጣን ከሰወራቸው ነገሮች አንዱ ይላል በድንግልና ተጸንሶ በድንግልና መወለዱን ነው። ከመቤታችን በገብርኤል ምስራት ትጸንሻለሽ ትወልጃለሽ ተብሎ ሲነገራት ሰይጣን ይህንን አልሰማ። ለምን ሰውሮበታል? እግዚአብሔር ለምን ሰወረበት? ጽንስ እንዳያጨናግፍ የክርስቶስን መወለድ አምላክነት ቢያውቅ ኖሮ ልክ በሄሮድስ አድሮ ሕፃናት እንዳስጨፈጨፈ ብዙ ጽንስ ባጨናገፈ ነበር። ስለዚህ እግዚአብሔር ከሰይጣን ሰውሮበት የማይታይ ስውር ጥበብን አስታወከኝ እንዳለ ነቢየ እግዚአብሔር ዳዊት ምስጢረ ሥጋዌ ከአጋንንት የአምላክ ሰው መሆን ከአጋንንት የተሰወረ ነገር ነበር፣ ደብቆበታል እግዚአብሔር። ለዮሴፍም መታጨቷ ድንግል ማርያም አንዱ ምክንያቱ ጽንሱ ተራ መስሎ ለሰይጣን እንዲታየው ነው። አሁን ሰይጣን የሚያስበው ክርስቶስ በድንግልና እንደተወለደ ሳይሆን የማን ልጅ እንደሆነ ነው? የዮሴፍ ልጅ ነው። አላወቀው። ቢያውቀው ኖሮ ዓለም ይዳን ብሎ አያሰቅለውም ነበረ። አምላክነቱን በትክክል ቢያውቅ ኖሮ ከዚህ ዓለም ገዢ ከተባሉ ከአጋንንት ማለት ነው። ቅዱስ ጳውሎስ እኮ ነው በቆሮንቶስ መልእክቱ ከዚህ ዓለም ገዢዎች ከአጋንንት አንድስ እንኳ አላወቀውም። ቢያውቁትስ ኖሮ የክብርን ጌታ ባልሰቀሉት ነበር። የዚህ ዓለም ገዢዎች አጋንንት ዓለም ይዳን ብለው አይሰቅሉትም ነበር። ሰይጣን አላወቀውም፣ ግን ይጠራጠር ነበረ። ይገርማቸዋል። ክርስቶስ ሲጠመቅ በዮርዳኖስ ባህር መካከል እየተጠመቀ ሳለ ድምፅ ከሰማያት መጣ። እግዚአብሔር አብ ተናገረ፣ የምወደው ልጄ ይህ ነው። ይህንን ቃል ሲሰማ ሰይጣን ደነገጠ። ማን ነው ልጄ ብሎ እየጠራው ያለው? የእግዚአብሔር ልጅ ነው ማለት ነው። የእግዚአብሔር ልጅ እንግዲህ ሁለት ትርጉም አለው። አንደኛ እኛ ሁላችን የማን ልጆች ነን? የጸጋ ልጆቹ ነን። ክርስቶስ ግን የእግዚአብሔር ልጅ ነው ማለት እንደኛ አይደለም፣ ለይቶታል። የእሱ አባትነትና የእኛ አባትነት ይለያያል። አብ ለወልድ ያለው አባትነትና እኛ እግዚአብሔርን አባቴ ምንለው ይለያያል። ለዚህ ነው ወደ አባቴና ወደ አባታችሁ ብሎ የለየው ክርስቶስ። ሰይጣን የእውቀት ችግር የለበትም፣ ግራ ገባው። የምወደው ልጄ ይህ ነው ሲል ሲሰማ የባህሪ ልጁ ነው ማለት አምላክ ነው። የሰው የባህሪ ልጅ ሰው ነው። የእንስሳ የባህሪ ልጅ ምንድን ነው? የእግዚአብሔር የባህሪ ልጅ እግዚአብሔር ነው። ሰይጣን ይህን ያውቃል እና ግራ ገባው። እንዴት የእግዚአብሔር ልጅ ብሎ ሊጠራው ቻለ? ልጄ ሊለው ቻለ? አምላክ ነው ማለት ነው። ይሄ ነገር 40 ቀን ከነከነው ሰይጣን። 40 ቀን ጌታ ሲጾም እሱ ሲጨነቅ ነበር የከረመው። ከ40 ቀን በኋላ ሊፈትነው ሲቀርብ የመጀመሪያው ጥያቄ ምንድነው? ምእመናን የእግዚአብሔር ልጅ ከሆንክ አለ። የማ ልጅ ከሆንክ የሚለው ቃል ምን ያሳያችኋል? ምእመናን ጥርጣሬ ነህ ወይስ አይደለም? የእግዚአብሔር ልጅ ከሆንክ አለ። ክብር ይግባውና አምላካችን ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝም አላለው፣ አይደለሁምም አላለው። ሌላ መልስ ነው የሰጠው። ሰይጣን 3 ዓመት ሙሉ ግራ ሲገባው ነው የከረመው። ክርስቶስን ተአምር ሲያደርግ ያየዋል፣ ሙት ሲያስነሳ ያየዋል፣
ድዊ ሲፈውስ ያየዋል፣ እውር ሲያበራ ያየዋል። እንዴ አምላክ ነው እንዴ? የእግዚአብሔር ልጅማ ሳይሆን አይቀርም አምላክ ሳይሆን አይቀርም ይላል። ደግሞ ሲራብ ያየዋል፣ ሲጠማ ያየዋል፣ ሲተኛ ያየዋል፣ ሲያለቅስ ያየዋል። አይኔ መስሎኝ ነው እንጂ ተራ ሰው ነው ይላል። እንዲህ 3 ዓመት ሙሉ ሲያምታታው ከረመ። ያምታታን ዲያብሎስ ሲያምታታው ሲያስጨንቀው ዓርብ ዕለት ራሱ ክርስቶስ ተሰቅሎ ሰይጣን በአይሁድ አድሮችን የተለመደች ጥያቄ ጠይቃል። የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ ይላል። የእግዚአብሔር ልጅ ከሆንክ ማለት ምንድነው? ጥርጣሬ ነው። እንዲህ 3 ዓመት ጨነቀው። ይህን ጊዜ ክርስቶስ መስቀል ላይ ሆኖ ምን አለ? አምላኬ አምላኬ ለምን ተውከኛል? አምላኬ አምላኬ ልክ ይህን ሲሰማ እኔ 3 ዓመት ሙሉ አምላክ ነው ብዬ ስጨነቅ ይኸው አምላኬ እያለ እየለመነ ለካ ተራ ሰው ነው። ስለዚህ የሌሎች ተራ ሰዎችን ነፍስ መንጭቆ ሲኦል እንደሚጨምረው የክርስቶስንም ነፍስ መንጭቄ ሲኦል ጨምራለሁ ብሎ ወደ መስቀሉ ሲጠጋ ቅዱስ ጳውሎስ እንዳለው በመስቀሉ ጠርቆ እዛው መስቀል ላይ አስሮ በሲኦል ያሉ ነፍሳትን ነፃ ወጣቸው። ስሙ የተመሰገነ ይሁን። ተመልከቱ፣ 3 ዓመት ሙሉ አላወቀው። ያወቀው መቼ ነው? መስቀል ላይ። ወዶ አይደለም ተገዶ አስጨንቆ በመስቀል ላይ ይዞ እሱ ስጋውን አይቶ ተራ ሰው መስሎትን የቀረበው ለካ አምላክ ነው። የሚገርማችሁ ክርስቶስ ምን ብሎ ነው ጸለየ ያልኳችሁ? እስቲ በሉ አምላኬ አምላኬ። ይህ ጸሎት መዝሙረ ዳዊት መዝሙር 21 ላይ አለ። አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ ተመልከተኝም ይላል። ወረድ ብላችሁ ቤት ስትገቡ አንብቡት። እኔ ግን ትል ነኝ ሰውም አይደለሁም ይላል። እኔ ግን ምንድነኝ? ትል ነኝ ሰውም አይደለሁም። ይህ ቃል ስለ ክርስቶስ ነው የተነገረው። ትል የተባለው የክርስቶስ ሥጋው ነው። ትልን አሳ አጥማጆች ለአንድ ነገር ይጠቀሙበታል። ለምን? እንደዚህ አይነት ቅርጽ ያለው ማጥመጃ መቃጥን ይሉታል የኛ አባቶች፣ ሁክ የሚባለው በእንግሊዘኛው። እንዲያድርገው ትል ይጨምሩና ወደ ባህሩ ያስጠጉታል። አሳው አገኘው ብሎ ትሉን ሊበላ ሲመጣ በመረቡ ምን ይሉታል? ያጠምዱታል። እኔ ግን ትል ነኝ ሰውም አይደለሁም ያለ ክርስቶስ ነው። ትል የተባለ ሥጋው ነው፣ ሰውነቱ ነው። መቃጥን የተባለ ማጥመጃ የተባለው መስቀል ነው። መረብ የተባለ መለኮቱ ነው። አሳ የተባለ ዲያብሎስ ነው። ክርስቶስ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ሲል በትል የተመሰለውን የክርስቶስን ሥጋ አይቶ ሲቀርበው በመለኮቱ መረብ አጥምዶ እኛን ነፃ አውጥቶናል። ስሙ የተመሰገነ ይሁን። ስለዚህ አምላካችን ኢየሱስ ክርስቶስ በእርግጥ ሰው ማን ነው አምላክ መሆኑን የእግዚአብሔር ልጅ መሆኑን ሰይጣን ያወቀው መቼ ነው? መቼ ነው? ስለዚህ አሁን አላወቀውም፣ ቀርቦ ፈተነው ማለት ነው። የእግዚአብሔር ልጅ ከሆንክ እስኪ በሉ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ምን አድርግ? ዳቦ አድርጋል። አይ ሰይጣን በቃ ከዳቦ ያልፍም እኮ ሐሳቡ። እንደው ይገርማችኋል። የማን ልጅ ከሆንክ እንደው አሁን የእግዚአብሔር ልጅ መሆን ዳቦ ለመብላት ነው? እንዲህ የሚመስለው ሰው ካለ የሰይጣን አስተሳሰብ ነው ያለው ማለት